ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ውድድር የምድብ የመጨረሻ ጨዋታ ላይ ደርሷል። በሁለት ምድብ ተከፍሎ በአዲስ አበባና ድሬዳዋ እየተደረገ በሚገኘው መድረክም ዛሬ የሁለቱም ምድብ የመጨረሻ ጨዋታዎች ይደረጋሉ። ምድብ አንድ ላይ የሚገኘው የኢትዮጵያ ወጣት ቡድን ካደረጋቸው 3 ጨዋታዎች ሁለቱን አሸንፎ በአንዱ ደግሞ ነጥብ ተጋርቶ ከምድቡ ማለፉን አረጋግጧል። በዚሁ ምድብ የምትገኘው ኬንያም በተመሳሳይ በ7 ነጥብ ግማሽ ፍጻሜውን ተቀላቅላለች። ሁለቱ ቡድኖች አንድ ጨዋታ እየቀራቸው ማለፋቸውን ቢያረጋግጡም ምድቡን በበላይነት ለማጠናቀቅ 10 ሰዓት ላይ በአበበ ቢቂላ ስቴዲየም ይጫወታሉ። በዚሁ ምድብ 7 ሰዓት ላይ ከምድባቸው የተሰናበቱት ደቡብ ሱዳንና ሩዋንዳ የሚጫወቱም ይሆናል። ምድብ 2 ላይ የሚገኙት ሀገራት በድሬዳዋ ስቴዲየም የሚጫወት ሲሆን በ6 ነጥብ ሁለተኛ ላይ ያለችው ኡጋንዳ ከጅቡቲ ምሽት 1 ሰዓት ላይ ትጫወታለች። 10 ሰዓት ላይ ደግሞ ሱዳን ከቡሩንዲ የሚጫወቱ ይሆናል። የኢትዮጵያ ፕሪሚየር ሊግ የ7ኛ ሳምንት ትናንት ሲጀመር 3 ጨዋታዎች ተካሂደዋል። ባህር ዳር ከነማ ከአዳማ ከተማ ያደረገውን ጨዋታም 1-0 ባህር ዳር ከነማ ተሸንፏል። አቡበከር ሳኒ አዳማ ከተማን አሸናፊ ያደረገች ግብ 76ኛው ደቂቃ ላይ ከመረብ አሳርፏል። ባህር ዳር ባለፈው ሳምንት ያሳካውን ድል ማስቀጠል አልቻለም። በሌላ የትናንት ጨዋታ ያለፈው ዓመት ሻምፒዮን ኢትዮጵያ መድን በአዲስ አዳጊው ነገሌ አርሲ 1-0 ተሸንፏል። ወላይታ ዲቻ ደግሞ የመጀመሪያ ድሉን ወልዋሎ አዲግራት ዩኒቨርሲቲ ላይ ማሸነፍም ችሏል። የሊጉ ጨዋታዎች ዛሬ መካሄዳቸውን ሲቀጥሉ አዲስ አበባ ስቴዲየም ላይ ሐዋሳ ከተማ ከፋሲል ከነማ ይገናኛሉ። ሐዋሳ ከተማ ከመሪው ሲዳማ ቡና ጋር በኩል 13 ነጥብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ይገኛል። ፋሲል ከነማ በ12 ነጥብ አራተኛ ደረጃ ላይ የሚገኝ ሲሆን ወደ መሪነት ለመምጣትም 10 ሰዓት ላይ ትልቅ ፉክክር እንደሚያደርግም ይጠበቃል። በሐዋሳ ስቴዲየም ቀን 9 ሰዓት ላይ ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ ይጫወታሉ። ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ በሚገናኙበት ጨዋታ ዘሪሁን ሸንገሳ በዋና አሰልጣኝነት 2 የፕሪሚየር ሊግ ዋንጫን ያሳካበትን ቅዱስ ጊዮርጊስን በተቃራኒ ይገጥማል። በሌላ የሐዋሳ ጨዋታ ሸገር ከተማ ከኢትዮጵያ ቡና ምሽት 12 ሰዓት ላይ ይጫወታሉ። በሊጉ ደካማ አጀማመር ያደረገው ኢትዮጵያ ቡና ካደረጋቸው 6 ጨዋታዎች ያሸነፈው በአንዱ ብቻ ሲሆን በ4 ነጥብ 17ኛ ደረጃ ላይ ይገኛል። በሌላ ተጠባቂ መርሃ ግብር መቻል ከሲዳማ ቡና የሚጫወት ይሆናል። በህብረት የአካል ብቃት እንቅስቃሴ በመስራታቸው ጤናቸውን መጠበቅ እንደቻሉ ስፖርታዊ እንቅስቃሴ የሚያደርጉ የጎንደር ከተማ ነዋሪዎች ተናገሩ። በጎንደር ከተማ አስተዳደር የአካል ብቃት እንቅስቃሴ የሚሰራባቸው 26 የስፖርት ማዘውተሪያ ስፍራዎች መኖራቸውን የከተማ አስተዳደሩ ወጣቶችና ስፖርት መምሪያ አስታውቋል። ተስፋዬ ጋሹ ተጨማሪው እንደሚከተሉ አድርሶናል። የአካል ብቃት እንቅስቃሴ ማድረግ ሰዎች ጠንካራና ቀልጣፋ እንዲሆኑ ከማድረግ ባለፈ ጤናቸው እንዲጠበቅ ያደርጋል። ስፖርታዊ እንቅስቃሴን በጋራ መስራት ውጤታማ እንደሚያደርግም የዘርፉ ባለሙያዎች ይመክራሉ። በጎንደር ከተማ አስተዳደር ስፖርታዊ እንቅስቃሴን በህብረት ሲሰሩ ያገኘናቸው ተሳታፊዎች በህብረት በመስራታቸው ያገኙትን ጥቅም እንዲህ ይናገራሉ። ሰይድ ኡስማን እባላለሁ። የጎንደር ከተማ ነዋሪ ነኝ። ወደዚህ ስፖርት ከመምጣቴ በፊት ኪሎዬ ወደ 108 እና 110 አካባቢ ነበረ። አሁን ያለመታከትና ያለማቋረጥ ስፖርት መስራት ከጀመርኩ በኋላ ኦልሞስት ወደ 96-95 ገብቻለሁ። ይህ ደግሞ በጣም ትልቅ ለውጥ በራሴ ላይ አግኝቼበታለሁ እላለሁ። ፋሲካ ብርሌ ይባላለሁኝ። ስፖርት መስራት ከጀመርኩ ወደ 5-6 ዓመት እየሆነኝ ነው። ስፖርት ለኔ ሙሉ የሚያደርገኝ ነው እና በጣም ብዙ አስተዋጽኦ አለው። ቀኔን አሳምሮልኝ ይውላልኝ፣ ንቃትን ይጨምራል። ንጉሴ አለሙ እባላለሁ። በስፖርቱ ብዙ ጊዜ ነው አብሬ ከነሱ ጋር በተለያዩ ስፖርቱ የተለያዩ ጥቅሞችን አመጣልኛል። በጤናው ዘርፉ ከሄድን ከኪሎ መቀነስ ጀምሮ ስኳር ተስተካከለ እንዲሆን ያደረገው የአካል ብቃት እንቅስቃሴ በጋራ መስራት ማህበራዊ መስተጋብርን በማጠናከር ቤተሰባዊነትን እንደሚያጎለብትም ተሳታፊዎቹ ያስረዳሉ። በጋራ መስራት አንደኛ ኢኒሼት ያደርጋል፣ ያነሳሳል። ሁለተኛ ጥሩ ቤተሰባዊ ግንኙነት እንዲዳበር ያደርጋል። ሶስተኛ መሰልቸት ነገር አይኖርም። ከሰዎች ጋር ሆነ መስራትን እንዲናፍቅ ነው የሚያደርግ። በጋራ መስራት ለውጥም ያለው በጋራ መስራት ነው። ያለን ሶሻል ላይፋችን በደስታም ሆነ በሀዘን በጣም ነው ደስ የሚል። እዚህ ከጨረስን በኋላ ታጥበን ተገናኝተን ቁርስ የምንበላበት ስለ አንዳንድ ነገሮች የምንወያይበት ርዕሶችን እያነሳን አሉና ይህን በጋራ መስራቱ በሁሉም አቅጣጫ ስንመለከተው እጅግ በጣም ጠቃሚነት ያለው ነው። የትኛውም የአካል ብቃት እንቅስቃሴ ሲደረግ የባለሙያ ድጋፍ እንደሚያስፈልግ የጠቆሙት አሰልጣኝ ደጀን ታዲዮስ ስፖርታዊ እንቅስቃሴ ሲደረግ ጥንቃቄ ማድረግ እንደሚገባ
እንደሚገባ አሳስበዋል። ሰው እንቅስቃሴ ከማድረጉ በፊት ከማን ጋር ነው እንቅስቃሴ ማድረግ ያለብኝ? ምን አይነት እንቅስቃሴ ነው ማድረግ ያለብኝ? ጤነኛ ነው ወይ እንቅስቃሴው የሚለውን ነገር አእምሮ ውስጥ ማስገባት አለበት እና ሰዎች ብቻቸውን ከሚሰሩ የማስ ስፖርት ላይ መጥተው ቢሰሩ ከነሱ የተሻለ ደግሞ አቅም ያለው ሰው ይኖራል። ለምን ሙያ ድጋፍ የግድ ያስፈልጋል። በጎንደር ከተማ አስተዳደር ከ26 በላይ ህዝባዊ ስፖርት ማዘውተሪያ ስፍራዎች መኖራቸውን ያስታወቁት የጎንደር ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ማሩ መሐመድ በዚህም ማህበረሰቡን ተጠቃሚ ማድረግ እንደተቻለ ገልጸዋል። ወደ 200 የሚሆኑ የመጀመሪያ ደረጃ የአካል ብቃት አሰልጣኞች ስልጠና ሰጥቷል። ወደ 60 የሚሆኑ ሁለተኛ ደረጃ የአካል ብቃት አሰልጣኞች ስልጠና ሰጥቷል። ይህ የሚቆም አይደለም ማለት የነዋሪውና ስፖርታዊ እንቅስቃሴውን መስራት የሚፈልገው ማህበረሰብ ቁጥር አሁን በጣም በርክቷል። 26 ሳይቶች ያሉን አሁን የአካል ብቃት እንቅስቃሴ የሚሰራባቸው። በጎንደር ከተማ አስተዳደር ከ5 በላይ የስፖርት ማዘውተሪያ ቦታዎች ደረጃቸውን ጠብቀው እድሳት እየተደረገላቸው መሆኑንም የከተማዋ ወጣቶችና ስፖርት መምሪያ ገልጿል።